ብርሌና የኢትዮጵያ ታሪክ ሰሞኑን አረቄ ብሔራዊ አጀንዳ ሆና የማህበራዊ ሚዲያ አናት ላይ ወጣ ነበር። ጠጅ ቢሆን ኖሮ አናት ላይ አይወጣም። ጠጅ ለመጨረሻ ጊዜ ጉዳይ ሆኖ የሥነ መንግሥቱ አናት ላይ ወጥቶ ብሔራዊ አጀንዳ የነበረው በአፄ ዮሐንስ አራተኛ ዘመን ነበር ይለናል ቢቢሲ። ጌታውን ገሰሰ የተባለ ምስኪን የመቄት ጭሰኛ ድንገት ነሽጦት ምናልባትም ሞቅ ብሎት ይሆናል ሳያስፈቅድ ድግስ ደገሳሉ። መደገሱንስ ሲደግስ ለድግሱ ፍሪዳ ጣለ። ፍሪዳውንስ ይጣል ጠጅ ጥላል። በአፄ ዮሐንስ ዘመን አንድ ገበሬ ጠጅ ከሚጥል ራሱን ቢጥል ይቀለዋል። ሰይጣን አሳስቶት መሆን አለበት። ለመሆኑ ገንዘቡንስ ከየት አመጣው? ጠጅ ለዘመኑ የአይሪሽ ብሉ ሌብል ማለት ነው። የመሳፍንቱ መጠጥ ነው እንጂ ማንም ጭሰኛ በጉሮሮ የሚያንቆረቆረው ተራ መጠጥ አልነበረም። ነገስታትና በእነርሱ ዙሪያ ያሉ መኳንንቶች ብቻ ነበሩ አሉ እንደ ልባቸው የሚያንደቀድቁት። ጌታውን ጉዱ ፈላ። የአካባቢው ሹማምንት በድግሱ ተገኝተው በልተው ጠጥተው ሲያበቁ በነጋታው ይህን ምስኪን ደጋሽ እያዳፉ ንጉሡ ዘንድ አቀረቡት። ፈጽሟል ያሉትን ወንጀልም እየተቀባበሉ ለንጉሡ ተናገሩ። ጌታውን ተልከሰከሰ፣ ወግና ባህል አረከሰ አሉት። ክሱም ያስቀጣ ሆኖ በስፍራው የነበሩ ዳኞች ጭሰኛው ጌታውንን የፍርድ ማቅለያ አለ አሉት። ጌታዬ ከሰው አልነጠቅኩ፣ አልሰረቅኩ፣ ለራሴ አልጠጣሁ፣ ለመቤቴ ንግስ ድሃ ባበላው ባጠጣው ንጉሥ ሆይ ምን አጠፋው አለ። የአካባቢው ሹማምንት ይበልጥ ተቆጡ። በተከበረው መጠጣችን ቀለደባት አሉ። የፍርድ ማክበጃ አመጡ። ጌታውን የንጉሡን መጠጥ ጠጅን አረከሳት፣ አረቄ ያስመሰላት አሉ። ከፍ ያለ ቅጣት ይገባዋል ሲሉም ፍርድ ጠየቁ። በዚህ ጊዜ ንጉሡ አፄ ዮሐንስ ከዳኞቹ ቀደም ብለው ፍርድ ሰጡ። ይህ ምስኪን ከብት ሰርቆ ነው ፍሪዳ የጣለ? ጠጅስ የጣለው ለመቤታችን ክብር አይደለምን? ድሃ ባበላ ባጠጣ ምን አድርግ ነው የምትሉት? እናንተስ ከድግሱ ተቋድሳችሁ ስታበቁ በዚህ ሰው ላይ ፍርድ መስጠት ግፍ አይሆንባችሁም? ያቺ ቅጽበት የታሪክ ማርሽ ቀየረች። ያቺ ቅጽበት ለዘመኑ የመደብ ጭቆና የመሬት ላራሹን ያህል ግዝፈትና ትርጉም ነበራት። ድሃ ቀን ወጣለት፣ ከሰው እኩል ነህ፣ ጠጅም ትጠጣለህ ተባለ። በዚያሽ ቀን ጠጅ ብቻ ሳትሆን ብርሌም ከመሳፍንት እጅ አፈትልካ ወጣች። ይህንን ሁሉ ታሪክ የሚነግረን ቢቢሲ ነው። ቢቢሲ ከጠጅ ታሪክ ጋር አያይዞ ስለ ብርሌ ሰፋ አድርጎ ዘግቧል። ብርሌ ከኢትዮጵያ ጥንታዊ ታሪክ ጋር የሚገናኝ ሰፊ ታሪክ አለው ይለናል ቢቢሲ። በደርግ መጨረሻ ዘመናት ቲቪ ውድ ንብረት ነበር። ከቡዳ ለመጠበቅ በሚመስል ሁኔታ ዳንቴል ሁሉ ለብሷል። በኢህአዴግ ዘመን ደግሞ ፍሪጅ ያለው ቤተሰብ ይከበር ይታፈር ነበር። ፍሪጅ የሳሎን እንጂ የማድ ቤት ዕቃም አልነበረም ያኔ። ቲቪም ሆነ ፍሪጅ ግን እንደ ብርሌ ለብዙ ዘመናት የክብር ዕቃ ሆነው በአገር አልነገሱም። እንደ 80ዎቹ ቴሌቪዥን ብርሌም ዳንቴል ለብሷል። የሳሎን ጌጥ ሆኖም አገልግሏል። በስንደዶ የብርሌ ማስቀመጫ ይሰራም ነበር። ብርሌ የ700 ዓመት ታሪክ ያለው የሀገር ቅርስ መሆኑን ቢቢሲ ዘግቧል። ብርሌ በገፍ ወደ ኢትዮጵያ የገባው ስዊዝ ካናል የተከፈተ ሰሞን ነበር። ያን ጊዜ አፄ ዮሐንስ አገር ያስተዳድሩ ነበር። 16ኛው የጎንደር ዘመን የብርሌ ወርቃማ ዘመን ሳይሆን አይቀርም። የንጉሥ ፋሲለደስ ወዳጅ የነበረው ነጋዴ አርመናዊው ጎሲያ ሙራድ ብዙ ብርሌ ከህንድ ወደ ሀገራችን እንዳስገባ ይነገራል። ኢትዮጵያ በአንድ ወቅት ብርሌን ለማምረት ሞክራ ነበር፣ ሳይሳካላት ቀረ እንጂ። ብርሌን አገር ውስጥ በማስገባት ግን ብዙ ገንዘብ ከስክሳለች። በዚህ የውስኪ ዘመን የብሔራዊ ባንክን የውጭ ምንዛሪ የሚያጥበው
ነዳጅ ነው፣ ቀጥሎ ማዳበሪያ። በድሮ ዘመን ግን ብርሌ ነበር የነገስታቱ ትልቅ ወጪ። መጀመሪያ አካባቢ ከሶሪያ ይመጣ ነበር፣ ቀጥሎ ከቬኑስ መምጣት ጀመረ። ከኦስትሮ ሃንጋሪ የሚመጣበት ጊዜም ነበር። ከዚያ በኋላ ቤልጅየም። በዘውዲቱ የንግስና በዓል ድግስ አገልግሎት ላይ የዋሉ ስፔሻል ብርሌዎች በትዕዛዝ ስለመመረታቸው የተመዘገበ መረጃ አለ። የብርሌ ታሪክ እንደ ብርሌ አንገት ዘለግ ያለ ነው። ብርሌን በአገር ለማምረት የተደረጉ ሙከራዎች ጥቂት ናቸው። ዋነኛው ከነጻነት በኋላ ጃንሆይ ኢንዱስትሪ እንዲስፋፋ በተመኙ ጊዜ ነበር። የኮልፌ ስልጠና ማዕከል ሲቋቋም እዚያ ብርሌ ይመረት ነበር። ምን ዋጋ አለው? የአዲስ አበባ አሸዋ ለብርጭቆ ጥሩ አልነበረምና ተተወ። ከዚያ በኋላ ኤርትራ በፌዴሬሽን ወደ ኢትዮጵያ ስትገባ ሳባ ከሚባል ፋብሪካ ብርሌ እየተመረተ ይመጣ ነበር። በደርግ ዘመን ደግሞ ከሶሻሊስቶቹ ሃንጋሪና ከምዕራብ ጀርመን ወደ ኢትዮጵያ ይገባ ነበር። ኮሎኔል መንግስቱ የመሳፍንቱ ኑሮና ቅንጦት ያበሳጫቸው ስለነበር በብርሌ ጠጅ ይጠጣሉ ተብሎ አይጠበቅም። እንዲያውም በብርሌ ላይ የነበሩትን የአንበሳ ምልክቶችን አስፍቀዋል ይባላል። በኢህአዴግ የመጀመሪያ ዓመታት ይባስ የብርሌ ገበያው ተዘጋ። የኢትዮጵያ ሚሊኒየም ጊዜ ደግሞ ያልተጠበቀ ማንሰራራትን አሳየ። ብዙ ሰዎች ኑሮ መወደድ የጀመረው በኢትዮጵያ ሚሊኒየም መባቻ ነው ብለው ያምናሉ። ብርሌ በይፋ ጌጥ መሆን የጀመረችውም ያን ሰሞን ነበር። ዲያስፖራን ለማማለል ይመስላል ከጠጅ መጠጫነት ወደ ሸራነት ወረደች። ብርሌዎች እንደ ሸራ ብዙ ምስል እየተሳለባቸው የጓሮ ማሳቢያ መሆን ጀመሩ። ይህ ዘመን ብርሌ ከሳሎን ወጥቶ ወደ ጓሮ የሄደበት ዘመን ሊባል ይችላል። በመለስ ዜናዊ አስተዳደር የመጀመሪያ ዓመታት በአዲስ አበባ ጠጅ ቤቶች ጀንበራቸው ሲያዘቀዝቅ በራቸው ሲዘጋ ብርሌም ጉሮሮ አብሮ ተዘጋ።